በስተመጨረሻም ሲፈን እውነቱን አፈረጠች። አምነን ሲፈልጋትና ሲያፈላልጋት የነበረችው የደፍኔ ልጅ እሷ እንደሆነች ተናገረች። እንደዚሁም እያንዳንዱ በደፍኔ ሕይወት ላይ የሆነውን ነገር እውነታውን ስትነግረው አምነን ደነገጠ። አምነን የደፍኔን እንደዚሁም በደፍኔ ሞት ላይ ቢያዝንም ነገር ግን በቤተሰቦቹ ላይ በድርጅቱና በንብረቱ ላይ እየሆነ ያለው እየደረሰ ያለው ኪሳራ በሷ ዙሪያ ነው አይደለም የሚለውን ሲጠይቃት ምንም የማቀው ነገር የለኝም በማለት ነበረ ሲፈን እየመለሰችው። ነገር ግን በሲፈን ጀርባ አሁንም አምነን ያገኘው አዲስ መረጃ አለ። ለመሆኑ አዲሱ መረጃ ምንድን ነው? እንደዚሁም ሲፈን ላይስ ምን አይነት እርምጃ ተወሰደ? እሷስ ምን አለች? የሚለውን አዳዲስ ነገር ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ ለመከታተል ሞክሩ። ቪዲዮውን አለፍ አለፍ እያልኩኝ ያስገባላችኋለሁ። እንግዲህ ይህ ሁሉ ሊሆን የቻለው በወይዘሮ ሜርሲ ጉዳይ ነው። ወይዘሮ ሜርሲ እውነቱን ተናግራለች። ከአሁን በፊት በቤት ሰራተኝነት በቤታቸው ውስጥ ስትሰራ የነበረች ወይዘሮ ደፍኔ ህይወቷ ካለፈ ረዥም ዓመታትን አስቆጥሯል። ይሁን እንጂ በደፍኔ ሞትም ሆነ ስለ ደፍኔ ልጅ የሚያውቀው ነገር አልነበረም አምነን። ነገር ግን ዛሬ እውነታ ወጥቷል። ይህም ሊሆን የቻለው እንግዲህ ከወይዘሮ ሜርሲ ጋር ስታደርግ በነበረው ጭቅጭቅ አማካኝነት ነው። ወይዘሮ ሜርሲ እውነታውን ለአምነን ከተናገረች በኋላ እንደዚሁም ስለ ወይዘሮ ደፍኔ እውነታዎችን ብቅ ካደረገችለት በኋላ አምነን እያፈላለገ ነበረ። ደፍኔ የምትባል ሴት ታውቃለህ ወይ? የት ነው የምታውቃት? እንዴት ነው የምታውቃት? አሁንስ ልጇ አለች ይባላል፣ የት ነው ምናምን እያለ እያጠያየቀ በስልክ ስለሰማቸው ከባለፈው ፓርት ላይ እንዳያችሁት እሱን ሄዳ ከጠየቀችው በኋላ ቀጥታ ወደ ወይዘሮ ሜርሲ መታ ነበረ። ወይዘሮ ሜርሲንም ይዛ ጠይቃት ነበረ። ይህን ማድረጓ ትልቅ ዋጋ እንደሚያስከፍላት እንደዚሁም እሷ በቀላሉ ልትፋታት እንደማትችልም እየተጨቃጨቁ ሳለ አምነን ወደ እነሱ ይመጣል። ድምጻቸውን ሰምቶ ማለት ነው። ምን እየተፈጠረ እንደሆነ ይጠይቃቸዋል። ምን እየተፈጠረ እንደሆነ እነሱ ለመናገር ፍቃደኛ አልሆኑም። ነገር ግን እውነታው ግዴታ መውጣት አለበት፣ መናገር አለባችሁ በማለት ሲናገር ወይዘሮ ሜርሲ እንግዲህ የደፍኔ ልጅ እሷ ልትሆን ትችላለች በማለት እዚህም መልሳ ሌላ እውነት አምልጧታል። ከዛም በኋላ ሲፈን መናገር ያለባትን ነገር ሁሉ ተናግራለች። እርግጥ አምነን ሲፈን የደፍኔ ልጅ በመሆኗ በጣም ተደናግጧል። ምክንያቱም ሲፈን ወደዚህ ቤት ከመጣች በጣም ቆይታለች። እንደዚሁም ወደዚህ ቤት የመጣችው ከወይዘሮ ሜርሲ ማለት ነው፣ ከወይዘሮ ሜርሲ ጋር ነው። ወይዘሮ ሜርሲ 9 ልጆችን ነው ይዛ የመጣቸው። ከ9ኙ 5ቱ ቀሩ። ከ5ቱ ደግሞ 3ቱ ቀርተው አሁን ድረስ ቤታቸው እየኖሩ ያሉ 3ቱ ሴቶች ማለት ነው፣ ሲፈን፣ ጄሪና ቤሊን። ይሁን እንጂ ፈጽሞ ከዚህ ነገር ላይ ግንኙነት ያላት አይመስለውም ነበር። ካሁን በፊትም ብዙ ነገሮችን ወደሱ እየተጠጋች ተጠይቀው እንደነበረ ያስታውሳል አምነን። እያንዳንዱ ነገር በዚች ሴት ላይ መጣራት ያለበት ብዙ ነገር አለ በማለት እንደዚሁም እሷ እውነታውን ከነገረችውም በኋላ በእናቷ ሞት ብቻ ሳይሆን ያዘነው እየሆነ ያለው ነገር በድርጅቱ ላይ ምናልባት ቤተሰቡን ልትቀየመው ትችላለች፣ እናት ናትና። ነገር ግን በወይዘሮ ሰማሃን ሞት፣ በዳኑ እገታና በቤታቸው መቃጠል በድርጅቱም ላይ እየደረሰ ባለው ኪሳራ ዙሪያ እጇ ካለበት የእናቴን ቀን ይስጠኝ በማለት የማለበት መሀላ አለ አምነን። እጅሽ በዚህ ነገሮች ላይ እጅሽ ካለበት ፈጽሞ የማታውቂውን አምነን ነው የማሳይሽ በማለት ሲናገር ነበር። እኔ የምኖርለትም ምንም አይነት የሚያጓጓኝ ህይወት የለም፣ የፈለከውን ነገር ማድረግ ትችላለህ በማለት ከአንቺ ጋር ደግሞ ሂሳቤን ገና አላወራረድኩም ስትላት ነበር። ወይዘሮ ሜርሲ በአሁኑ ላይ በጣም ፈርታለች። ወይዘሮ ሜርሲ ሲፈንን ልትፈራትም ይገባል። ምክንያቱም አብረው ሲሰሯቸው የነበሩ ብዙ ስራዎች አሉ። እያንዳንዱ ስራዎች በስተጀርባ ደግሞ ከሲፈን ጀርባ ሜርሲ ያለችበት። ወደዚህ ቤትም ሲገቡ የገቡበት ትልቅ አላማ አለ። እሱም የጋራ አላማቸው ነበር። ያሳኳቸውንም በወይዘሮ አምነን ቤተሰቦችም ላይ ያደረሱትን እያንዳንዱ ነገር በጋራ እንዳደረጉት እንግዲህ የሚታወቅ ነው። እስካሁን ድረስ በወይዘሮ ሜርሲ ዙሪያ
መረጃ አላወጣችም ሲፈን። ይህም ሊሆን የቻለው ምናልባትም ወይዘሮ ሜርሲ በራሷ ጊዜ እኔ ነጻ ታወጣኛለች፣ አምነን እኔ ላይ በሚጠብቅበት ጊዜ ነጻ የምታወጣኝ እሷ ናት የሚል ሀሳብ አላት። አሁንም ያንን ካላደረገች ግን እያንዳንዱ ያደረጉትን ነገር በድምጽም ሆነ በቪዲዮ የተያዘ ፋይል እንዳላት ሲፈን አረጋግጣለች። ወይዘሮ ሜርሲንም አብሮ ጦሮንጦስ የሚያስገባ ማለት ነው። በተቃራኒው በሌላ መልኩ ደግሞ ጄሪ ተጋልጣለች። ጄሪ በራሷ አንደበት ስትናገር አምነን ሰምቷታል። አምነን ሰሞኑን አዳዲስ ነገሮችን እየሰማ እንደዚሁም በቤት ውስጥ ያሉ ትልልቅ ምስጢሮችን እያጋለጠ እየተጋለጡለት ይገኛሉ። ምክንያቱም ብዙ ጊዜ በተለይ በእነዚህ በሶስቱ ሴቶች ዙሪያ የሚፈጠሩ የሚደረጉ ነገሮች ከአምነን የራቁ ነበሩ። ይሁን እንጂ በአሁኑ ላይ አምነን ብዙ መረጃዎችን እያገኘ ቢሆንም በማስተዋል እርምጃዎችን እየወሰደ ነው ያለው። እንግዲህ የወይዘሮ ደፍኒ ልጅ ሲፈን መሆኗን ዛሬ አወቀ። እያንዳንዱ ነገርም በእናቷ ሞት ዙሪያ እስካሁን ድረስ መወራረድ የምትፈልጋቸው ሂሳቦች እንዳሉ ሁሉ ነው ሲፈን በፊት ለፊት ከአምነን ፊት ለፊት ሆና የተናገረችው። አምነን ግን እስከ ዛሬው ጸባዩ ቢሆን ትልቅ እርምጃ ይወስድባት ነበረ፣ ወዲያውኑ ትልቅ እርምጃ ይወስድባት ነበረ። ነገር ግን አሁን ይሄንን አላደረገም። በሌላ መልኩ ቤሊን ላይ ጉዳት ያደረሰችው ጄሪ እንደሆነችም አውቋል። ይህንም ከሰማ በኋላ ቤተሰቡን ሰብስቦ ጠይቆ አናግሮ ነበረ። በዚህን ዙሪያ የምታውቁት ነገር አለ ወይ? በቤሊን ላይ ጉዳት የደረሰው በጄሪ አማካኝነት እንደሆነ ታውቃላችሁ ወይ? ይህን ሁሉ እያወቃችሁ ነው ወይ ዝም ያላችሁ ወይ? በማለት ሁሉ ሲጠይቅ ነበረ። እንግዲህ ወይዘሮ ዛህራ ልጄ እኔ እውነት እልሃለሁ ምንም የማውቀው ነገር የለኝም በማለት ስትመልስ፣ ሌሎቻቸው ግን እርስ በእርስ እየተያዩ ነበረ ዝም ያሉት። እንግዲህ ቤተሰቡ ምን ያህል ምስጢር እየተደባበቀ እንደሆነ አምነን በዚህ ቤተሰብ ዙሪያ ብዙ ነገሮች ማጣራት እንዳለበት፣ እንደዚሁም እያንዳንዱ ነገር በተለይ ደግሞ እርምጃ ለመውሰድ በመጀመሪያ ቤሊን መንቃት መዳን አለባት፣ ወደ ትውስታዋ መመለስ አለባት በሚልም ይመስለኛል እርምጃዎችን ወደኋላ እያዘገየ ያለው። በአሁኑ ላይ አምነን በጣም ሌላ ባህሪ ነው የተላበሰው። እውነታውን እያወቀ ነገሮችን እየተመለሱለት ሰው በዚህን መልኩ እያማለሰው እያለ በፊት በጸባይ እንኳን ሲያናገሩት እሱ በጣም ስሜታዊ ሆኖ ይናደድ ነበር። ከአሁን በፊት ከቀድሞ ፓርቶች ላይ እንዳየ ነው። የ5 ደቂቃ ልዩነት ስላረፈደች ነው ቤሊን ላይ ውሃ ደፍቶባት ትቷቸው ተናዶ ቀጠሮውን ሰርዞት ለሌላ ጊዜ ተራዝሟል ብሎ ትቷቸው የወጣው። በጣም ነበር የሚናደደው። በጣም በቃ ምንም ሳያስብ ነበር እርምጃ የሚወስደውና እንደዚሁም አቋሙን የሚቀያይረው። በአሁኑ ላይ ግን ትኩረቱ ወደ ቤሊን ማስታወስ ላይ ነው። ቤሊን ማስታወስ አለባት። ነገሮች በዚህን ሁኔታ እንዳሉ ነው ማስታወስ ያለባት። ምክንያቱም ቤተሰቡ ባለበት ሁኔታ ሆኖ የቀድሞ ነገሮች እንድታስታውስ የሚያግዛት ይሄ ነው በማለት እሷ ያስቀመጠቻቸውን የበፊት እቃዎችንም እያወጣ እንደዚሁም በፊት ስትሰማቸው የነበሩ ታሪኮችንም ከወይዘሮ ዛህራ ጋር በመሆን እየነገሯት እያገዟት ይገኛሉ። በአሁኑ ክፍል ላይ ቤሊን አንዳንድ ነገሮችን ማስታወስ ጀምራለች። እንደዚሁም እነሱ በነገሯት ስም እንግዲህ ከአሁን በፊት በአለፉት ፓርቶች ላይ እንዳያችሁት እያንዳንዳቸው ሲመጡ እኔ እንትን አባላለሁ እንደዚህ ከአንቺ ጋር እዚህ አብረን ነበር የምንኖረው ምናምን እያሉ ሲነግሯት ሲያስታውሷት ነበረ። እያንዳንዳቸው ሲመጡ በስማቸው እየጠራቻቸው ነው። በተለይ ደግሞ ጄሪ ስትመጣ በሩን ከፍታ ስትገባ ጄሪ ብላ ጠርታት ነበረ። በጣም ነበረ ጄሪ የደነገጠችው። ቤሊን አስታውሳ ሳይሆን ጄሪ ያለቻት ከሆስፒታል ከተመለሰች በኋላ እኔ ጄሪ ይባላለሁ ብላ ነግራት ነበረ። ሲፈንም እንደዚሁ እኔ ሲፈን ይባላለሁ፣ አብረን ነበር አንቺ ጋር የምንኖረው፣ ብዙ ነገሮች እንድታስታውሺ እፈልጋለሁ በማለት ነግራት ነበረ ከባለፉት ፓርቶች ላይ። በአሁኑ ላይ ጄሪ ወደ ክፍሏ ወደ ቤሊን ክፍል ማለት ነው ከፍታ ስትገባ በስሟ ነበር የጠራቻት ቤሊን ጄሪን ማለት ነው። እና ጄሪ ደግሞ በጣም ነበር የደነገጠችው። በጣም በቃ ያስታወሰችና ነገሩን ልትነግራት የፈለገች ሁሉ ነበር የመሰላት። እንዴት አስታወሽ እንዴ? የምታስታውሹ ነገር አለሽ እንዴ? በማለት ስትጠይቃትም
አይ ጄሪ ነኝ ያልሽኝ እኮ መስሎኝ ነው ስምሽን በማለት መልሳ ስትመልስላት ነው እንዴ? አዎ ጄሪ ይባላለሁ በማለት እንግዲህ ከአሁን በፊትም እንደ ጠየቀቻት አንድ ሰው ቢበድልሽና ክፉ ነገር ቢያደርስብሽ ይቅርታ ከጠየቀ ይቅርቴዋለሽ ወይ ብላ ጠየቃት ነበረ። እሱንም እያስታወሰች ብታስታውስም ያን ያክል የከፋ ነገር ታደርጋለች ብዬ አላስብም እያለች ራሷን በማጽናናት እንግዲህ የመናገር የፈለገችውን ነገር ተናግራ ሄዳለች። ነገር ግን ለመጀመሪያ ጊዜ ወደ ክፍል ስትገባ ጄሪ ብላ ስትጠራት በጣም ተደናግጣ ነበረ። ጄሪን አሁን ላይ ጄሪ ብዙ የስጋት ህይወት ነው እየኖረች ያለችው። በዋናነት አምነን በዚህ ነገር ላይ አውቋል። ጄሪ ላይ ምን አይነት እርምጃ እንደሚወስድ ለራሱ እስካሁን ድረስ እሷ አላወቀችም። ነገር ግን ትልቅ እርምጃ እንደሚወሰድባት አውቃለች። እሷ ብቻ አምነን ብቻ ሳይሆን አያትየዋ ለራሱ በጄሪ ላይ ትልቅ የሆነ ለውጥ ነው እያሳየቻት ያለችው። ጄሪ ሰዎች ሁሉ ፊታቸውን እያዞሩባት ነው ያሉት። እሱም ነገር በጣም አስጨንቋታል። እንግዲህ ከአሁን በፊት እንዳያችሁት ከወይዘሮ ዛህራ ጋር ሄዳ በጣም ድምጿን ከፍ አድርጋ ወይዘሮ ዛህራን ስታመናጭቃትና ስትጮህባት ነበር። በአሁኑ ላይ ደግሞ ጭራሽ አምነን አያት ላይም በተመሳሳይ ይሄንን ባህሪ አሳይታለች። በቅርብ ጊዜ መንቅሬ እንደማወጣች አንቺ አታውቂም፣ ጊዜሽን በደንብ ተጠቀሚበት በማለት እንግዲህ አምነን አያትም ደስ የሚል ምላሽ መልሳላታለች። ጄሪ አሁን ጨንቋታል። እርግጥ እንደዛ እያደረጋት ያለው የአምነን ፍቅር ቢሆንም ነገር ግን ይህንን እርምጃ ፈጽሞ እሷ መውሰድ እንደሌለባትና በቤት ውስጥ እየተከናወኑ ያሉ ነገሮችን እሷ ኃላፊነት መውሰድ እንደማትችልና በዚህ ቤት ውስጥ ምንም እንዳልሆነች በቅርብ እንድትረጅ እናደርጋለን በማለት እየተነጋገሩ ነበር። ቪዲዮ ይሄን ይመስል ነበር። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁኝም ከልብ አመሰግናለሁ። መልካም ጊዜ